ሰሞኑን ጥቂት ጀነራል መኮንኖች ተጠራርተው በመዶለት የህዝብን አደራ ወደ ጎን ትተው የመንግስት ግልበጣ በማካሄድ ለራሳቸው ጥቅም ያመቸናል ብለው ያመኑበትን ወታደራዊ አገዛዝ ለመመስረት ያደረጉትና የከሸፈባቸው ሙከራም የህዝብን ሐቀኛ ዓላማ ለማኮላሸት የተፈጸመ ክህደት ነው። በስልጣን ጉጉት ማመዛዘን ተስኗቸው ጥቂት ከሃዲዎች በመሃል ሀገር ያደረጉት በህዝቡ መስዋዕትነትና ተሳትፎ መሰረት የጣለውን ህዝባዊ ስርዓት የማናጋት ሙከራ ለሀገር አንድነትና ለአብዮቱ ዓላማ መከበር ጸንተው በቆሙ የህዝብ ልጆች ቆራጥ እርምጃ መክሸፉ ይታወቃል። ሆኖም ቁጥራቸው እጅግ ጥቂት የሆነ የአመፀኞቹ አባሪና ተባባሪዎች በእናት ሀገራችን ህልውና ላይ አደጋ ካንዣበበበት ከሰሜኑ ክፍል በክህደት ድርጊት ለመቀጠል ሞክረው ነበር። ሙከራቸው እንደከሸፈባቸው ቀንደኛ ሴረኞቹ ሁሉ ከነተከታዮቻቸው በሰሜኑ የሀገራችን ክፍል በተለይ በአስመራ ከተማ የመሸጉ አመፀኞች ሁሉ ህገ መንግስታችንን የሚጻረር ድርጊት ከመፈጸማቸው ባሻገር አልፈው ተርፈው በአጠቃላይ በኢትዮጵያ ሰፊ ህዝብና በተለይ በግንባር በአብዮታዊ ሰራዊታችን ለአንድነትና ለነጻነት የተከፈለውን ክቡር መስዋዕትነት ችላ ብለው ከጸረ አንድነትና ጸረ ህዝብ ወገኖች ጋር ለማበር ተዋውሏል። የታሪክ ጉዞ ወደፊት ብቻ መሆኑን የተገነዘበው የኢትዮጵያ ሰርቶ አደር ህዝብ ከዚሁ ነባራዊ ህግ አኳያ አኩሪ ታሪኩን በተግባር ቀለም እየጻፈ የእድገት ጉዞውን እንደሚያፋጥን እምነቴ ጽኑ ነው። ኢትዮጵያ ትቅደም።